ሰላም ሰላም ውድ የጀነራል ኤዱኬሽን ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ሰው ለዚህ ቻናል አዲስ ሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ከማድረግ እንድትጀምሩ እላለሁ። ምክንያቱም ብዙ የህግ ቪዲዮዎች እዚህ ላይ ስለሚለቀቁ አዳዲስ የትምህርት ቪዲዮዎች በሚለቀቁበት ጊዜ እንዲደርሳችሁ ስለሚሆን ማለት ነው። በዚህ ሴሽን ደግሞ ከኔ ጋር ክሪሚናል ፕሮሲጀርን በማየት እንቆያለን። ሰው ያስፈልጋቸዋል ብዬ የማስባቸውን ነገሮች ከኔ ጋር አንድ ላይ ለማየት እንሞክራለን። ስለዚህ በጥናታችን ወቅት የሚያስፈልገንን ማቴሪያል ከመያዝ ትጀምራላችሁ ማለት ነው። ያ ማለት ክሪሚናል ኮድ፣ ክሪሚናል ፕሮሲጀራል ኮድ እና እንዲሁም አዳዲስ ህጎችን ሪፒል የተደረጉ ህጎችን በምናይበት ጊዜ አንዳንድ ፕሮክላሜሽኖችን ስለምንጠቅስ እኔ እዚህ ላይ የምጠቅሰውን ፕሮክላሜሽን ሄዳችሁ እንድታነቡ እና እነዚህን ማቴሪያሎች ይዛችሁ አብረን ብናጠና ብዬ እላለሁ ማለት ነው። ሰው ክሪሚናል ፕሮሲጀራል ሎ በአጠቃላይ ሞጁላችሁ ወደ 9 የሚጠጋ ቻፕተር አለው። ሰው ያስፈልጋል የምላቸውን ቦታዎች እና ፖይንቶችን ከኔ ጋር በነ ዩኒቶቹ በቻፕተር ወይንም ደግሞ ቻፕተሮችን በፓርት እያደረኩ እናንተ ጋር ለማድረስ ሞክራለሁ ማለት ነው። ለዛሬ አብረን እንመለከተው ቻፕተር 1 ነው። ጀነራል ኦቨርቪው ኦፍ ክሪሚናል ፕሮሲጀራል ሎ ነው ማለት ነው። ስለዚህ ዲፊኒሽኑን ከማየት እንጀምራለን ማለት ነው። So criminal procedural laws, the rule governing the mechanism under which crimes are investigated, prosecuted, adjudicated and punished. So criminal procedure ስንል it's all about rule ናቸው፣ ህጎች ናቸው። እነዛ ህጎች ደግሞ ለምንድን ነው የሚጠቅሙት? ክራይም እንዴት ኢንቨስቲጌት እንደሚደረግ፣ ክራይም እንዴት ኢንቨስቲጌት እንደሚደረግ ወይንም ደግሞ እንዴት እንደሚመረመር፣ እንዴት ለክስ እንደሚቀርብ፣ እንዴት ወደ ቀጠሮ ሂደት እንደሚመጣ እንዲሁም ደግሞ መጨረሻ ላይ እንዴት ውሳኔ እንደሚተላለፍ፣ ቅጣት እንዴት እንደሚተላለፍ ገቨርን የሚያደርጉ ህጎች ናቸው ማለት ነው። ስለዚህ ክሪሚናል ፕሮሲጀር ስንል በአጠቃላይ ህጎች ናቸው። ህጎቹም ይሄ ከክሪሚናል ሎ ጋር በተያያዙ ፍርድ ቤት በሚሰሩ ጉዳዮችን ገቨርን የሚያደርጉ ህጎች ናቸው ማለት ነው። It includes the protection of accused person constitutional right. እንዲህ ስንል ደግሞ የአኪውዝድን ፐርሰን ኮንስቲቱሽናል ራይትንም ከግምት ያስገባ የሚሄድ ህግ ነው ማለት ነው። አንዳንድ ጊዜ እነዚህን ሁሉ ገቨርን የሚያደርግ ህግ ነው ሲባል አኪውዝድ ፐርሰንን የተተወ ወይንም በክሪሚናል ህግ የተረሳ የሚመስል ነገር አለ። እንደዛ አይደለም። ይሄ ክሪሚናል ፕሮሲጀር ዋነኛው አላማ ሶሳይቲውን መጠበቅ፣ በዛ መሃል ደግሞ ክራይሞችን ኢንቨስቲጌት አድርጎ ለውሳኔ ወይንም ደግሞ ለቅጣት ማብቃት፣ ከዛም ባለፈ በዚህ ሁሉ ሂደት ውስጥ ደግሞ የአኪውዝድን ፐርሰን ኮንስቲቱሽናል ራይትስን የተጠበቀ እንዲሆን ሚጥር ነው ማለት ነው። ሌላኛው ደግሞ what makes it different from civil procedure። እንግዲህ የምንማረው ህግ በሁለት እንደሚከፈል ታውቃላችሁ። ሰብስተንሲቭ እና አድጀክቲቭ ሎ ይባላል። ሰብስተንሲቭ ሎ የምንላቸው መብትና ግዴታዎቻችን የሚያስቀምጡልን ህጎች ሲሆኑ ወደ አድጀክቲቭ ስንመጣ ደግሞ ፕሮሲጀር እና ኤቪደንስ ውስጡ ይይዛል። እና ይሄ አድጀክቲቭ የሚለው ደግሞ በአጠቃላይ የተማርናቸው ወይንም የተቀመጡልንን ሰብስተንሲቭ ህጎችን እንዴት ወደ መሬት እንደምናመጣ ፕሮሲጀሩን የሚያሳዩን ህጎች ናቸው ማለት ነው። ስለዚህ ከዛ ከአድጀክቲቭ ህግ ውስጥ ወይንም ከአድጀክቲቭ ታይፕ ውስጥ የሆነው አንዱ ፕሮሲጀር የሚባለው ህግ አካል ነው ማለት ነው ክሪሚናል ፕሮሲጀር የምንለው። ስለዚህ በዛ ስር ደግሞ ሲቪል ፕሮሲጀር እና ክሪሚናል ፕሮሲጀር ተብሎ በሁለት ይከፈላል ማለት ነው። ስለዚህ በዛ ክፍልፋይ ውስጥ ከሚካተቱ ሲቪል ፕሮሲጀር ከተሰኘው ህግ ጋር ክሪሚናል ፕሮሲጀር ምንድነው ልዩነቱ ብለን በምንመለከትበት ጊዜ 3 ፖይንቶችን ለማስቀመጥ ሞክራለሁ። የመጀመሪያው ክሪሚናል ፕሮሲጀር ፐብሊክ ኔቸሩ ከሲቪል ፕሮሲጀር እንዲለይ ያደርገዋል። ያ ማለት ይሄ ክሪሚናል ፕሮሲጀር ዋናው አላማው ሶሳይቲን ፕሮቴክት ማድረግ ነው፣ ሶሳይቲን ፒስ መጠበቅ ነው። እንዲሁም ደግሞ ክራይምስ በሚሰሩበት ጊዜ እነሱን ኢንቨስቲጌት ከማድረግ እነሱን ለፍርድ ከማብቃት አንጻር ጋር የሚገናኝ ሲሆን ይሄ ፐብሊክ ኔቸር እንዲኖረው ፐብሊክ ኔቸር እንዲሸት ስለሚያደርገው ወደ ሲቪል ፕሮሲጀር ደግሞ ስንመለስ እዛ መሀል ያሉት ሁለት ሰዎች ናቸው። ኢንዲቪጁዋሊስቲክ ኔቸር እንዲኖረው ያደርጋል ማለት ነው።
ስለዚህ ፐብሊክ ኔቸርነቱ ከሲቪል ፕሮሲጀር እንዲለያይ ያደርገዋል። ሁለተኛው ፓርቲስ ኢንቮልቭድ ነው። በዚህኛው ወቅት በክሪሚናል ፕሮሲጀር ፕሮሴኪዩተር እና አኪዩዝድ ወይም ሰስፔክት ፐርሰን ኢንቮልቭ ሲያደርጉ፣ በዛኛው በሲቪል ፕሮሲጀር ደግሞ ፕሌንቲፍ እና ዲፌንዳንት ናቸው ኢንቮልቭ የሚያደርጉት። ሶስተኛው ደግሞ ኢትስ ኢንድ ሪዘልት ነው። እንደምናውቀው እንግዲህ ሲቪል ኬዞች ላይ መጨረሻቸው ኮምፐንሴሽን ነው፣ ለሚፈጠረው ዳሜጅ ኮምፐንሴሽን ማድረግ ሲሆን በክሪሚናል ፕሮሲጀር ጊዜ ግን ፔናልቲ ነው ማለት ነው ኢንድ ሪዛልቱ። ስለዚህ ኢንድ ሪዛልታቸው የሁለቱ እንዲለያይ ያደርጋል። ከሲቪል ፕሮሲጀር ጋር በፐብሊክ ኔቸርነቱ በፓርቲ ኢንቮልቭ እና ኢትስ ኢንድ ሪዛልት ሁለቱ ልዩነት እንዲኖራቸው አድርጓል ማለት ነው። ሌላኛው ደግሞ የምንመለከተው ፈንክሽንስ ኦፍ ክሪሚናል ፕሮሲጀር ነው። እንግዲህ ክሪሚናል ፕሮሲጀር ሁለት አይነት ፈንክሽን አለው። መጀመሪያው ኢንፎርስመንት ኦፍ ክሪሚናል ሎው ነው። ሁለተኛ ላይ ደግሞ ኢንዲፔንደንት ፈንክሽን ምንላቸው አሉ ማለት ነው። መጀመሪያ ላይ ኢንፎርስመንት ኦፍ ክሪሚናል ሎው ነው። የክሪሚናል ፕሮሲጀር ዋነኛው ፈንክሽኑ ስራው ምንድን ነው ብለን የምናወራ ከሆነ ኢንፎርስመንት ኦፍ ክሪሚናል ሎው ነው። ክሪሚናል ፕሮሲጀርም የተፈጠረበት ዋነኛ ምክንያት ክሪሚናል ሎው ያኔ ክሪሚናል ህግን ስንማር ያየናቸውን ህጎችን ወደ መሬት እንድናመጣ ኢንፎርስ እንድናረጋቸው እንድንተገብራቸው የሚያደርገን ህግ ነው ማለት ነው። The purpose of criminal law is to protect peace and order of the state, security of the state. ይሄ ክሪሚናል ሎው ዋነኛ ዓላማው ሶሳይቲን ፕሮቴክት ነው ማድረግ ነው ብለናል። ክሪሚናል ሎው ላይ ስትማሩ መጀመሪያ ላይ የክሪሚናል ሎው ዋነኛ ዓላማውን ተምራችኋል። ስቴትን ፕሮቴክት ከማድረግ አንጻር ነው ክሪሚናል ሎው ፈጠረው ማለት ነው። እሺ in order to achieve this ይላል። in order to achieve this the criminal law prescribe acts which are punishable. ይሄንን ደግሞ አቺቭ ለማድረግ ክሪሚናል ሎው ምን አስቀምጦልናል? acts which are punishable የሆኑ አክቶችን አስቀምጦልናል። thus punishable acts are meaningless if they are not enforced ማይሆኑ ከሆነ ደግሞ እነዚህ ፐኒሽመንቶች ሚኒንግለስ ናቸው ማለት ነው። ስለዚህ ምን ያስፈልጋል? ክሪሚናል ፕሮሲጀር therefore serves as means to such ends። ስለዚህ እነዛ የተቀመጡት ፔናልቲዎች ህይወት እንዲያገኙ ትርጉም እንዲኖራቸው የሚያደርግ ነው ማለት ነው። ስለዚህ ክሪሚናል ፕሮሲጀር ምንድነው ፈንክሽኑ ከተባለ የመጀመሪያው ኢንፎርስመንት ኦፍ ክሪሚናል ሎው ነው ማለት ነው። ሁለተኛውስ ኢንዲፔንደንት ፈንክሽን አለው። ኢንዲፔንደንት ፈንክሽን ምንለው ደግሞ አሎኬቲንግ ፓወርስ አማንግ ዘ አክተርስ። እንደምናውቀው እንግዲህ በክሪሚናል ፕሮሲጀር ውስጥ የሚሳተፉ 3 አካላቶች አሉ። ፖሊስ አለ፣ ጃጅ እና ፕሮሴኪዩተር አለ። በእነዚህ መሀል ያለውን ፓወር አሎኬት የሚያደርግ ሲሆን እንዲሁም ሊሚቲንግ ዘ ስቴት ፓወር ነው። ብዙ ጊዜ እንግዲህ ሞጁላችሁም ላይ እንደሚገልጸው ክሪሚናል ፕሮሲጀር ውስጥ ያሉ ፓርቲዎች እንደ ጎልያድና ዳዊት ጦርነት መሀል እንዳለ ይገለጻል። ያ ማለት ይሄ ፐብሊክ ፕሮሴኪዩተር እና አኪዩዝድ መሀል ያለው ፓወር ፐብሊክ ፕሮሴኪዩተሩ የስቴትን ፓወር የያዘ ሲሆን የኢንዲቪጁዋሉ ደግሞ አነስ ያለ ፓወር ያለው። ስለዚህ ክሪሚናል ፕሮሲጀር ምን ያደርጋል? ሊሚቲንግ ዘ ስቴት ፓወር ነው። ትልቁን የስቴትን ፓወር ሊሚት የሚያደርግ ነው ማለት ነው። እሺ it also prescribe the rights of suspect and the duties of the actors። ስለዚህ ምን ያደርጋል? የሰስፔክቱን ራይት በግልጽ የሚያስቀምጥ ነው ማለት እንዲሁም ደግሞ የአክተርሶቹን ግዴታዎችንም የሚያስቀምጥ ነው የነዚህኞቹን ማለት ነው። by doing so it protects the helpless suspect from the mighty force of the state። ስለዚህ helpless የሆነው ሰስፔክት ትልቁ mighty force ካለው ከስቴት ፕሮቴክት ያደርገዋል ማለት ነው። ሁለተኛው ጥቅሙ ኢንዲፔንደንት ፈንክሽን ሲሆን የመጀመሪያው ደግሞ ኢንፎርስመንት ኦፍ ክሪሚናል ሎው ነው ማለት ነው። እሺ ሞዴል ኦፍ ክሪሚናል ጀስቲስ ሲስተም። ክሪሚናል ጀስቲስ ሲስተም ሃዝ ዱዋል ፕሮሰሶች አለው። የመጀመሪያው ፕሮቴክቲንግ ዘ ፐብሊክ አጌንስት ክሪሚናል ሃርም ነው። በአጠቃላይ ፐብሊኩን ወይንም ደግሞ ሶሳይቲውን ከክሪሚናል ሃርም ፕሮቴክት ያደርጋል። ሁለተኛ ላይ ደግሞ ፕሮቴክቲንግ ዘ አኪውዝድ አጌንስት አንፌር ትሪትመንት፣ ይሄንን የላይኛውን ሶሳይቲውን ከክራይም ወይንም ከክሪሚናል ፕሮቴክት ያደርጋል ብለን ስንል መረሳት የሌለበት ደግሞ አኪውዝዱን አጌንስት አንፌር ትሪትመንት ከማድረግ ፕሮቴክት ያደርጋል ማለት ነው። it is not easy to reconcile these two competing and at times conflicting values። እነዚህን ሁለቱን ፕሮሰሶቹን
እንትን እኩል ለማስኬድ በጣም የሚከብድ ነገር ነው። a state is expected to strike the balance between the two ስቴት የሁለቱን ባላንስ በስነ ስርዓት ጠብቃ እንድትሄድ ይመከራል ማለት ነው። ምክንያቱም እንደምታዩት ከሆነ ክሪሚናልን ከሶሳይቲ መጠበቅ የሚለው ነገር በጣም የስቴት ስራ ስለሆነ በጣም ትልቅ ኃይል የሚያስፈልገው ነው። protecting the accused against unfair treatment ደግሞ የኢንዲቪጁዋሉን ራይት ከመጠበቅ አንጻር ስለሆነ እነዚህ ሁለቱም ፓወር ባላንስ እንድታደርግ ይጠበቃል። but it's not unthinkable to achieve absolute balance እናገኛለን ብለን ግን መገመት ከእውነት የራቀ ይሆናል ማለት ነው። ግን በተቻለ መጠን ስቴት ይሄንን ሁለቱ መሀል ያለውን ባላንስ ፕሮፖርሽናል በሆነ መልኩ ብትጠብቅ ተብሎ ይመረጣል ማለት ነው። ስለዚህ ሁለት አይነት ሞዴል አለን፣ ክራይም ኮንትሮል ሞዴል እና ሁለተኛው ደግሞ the due process of law ምንለው ሞዴል አለ ማለት ነው። የመጀመሪያው ክራይም ኮንትሮል ሞዴል ምንለው according to the crime control model priority must be given to the law enforcement purpose over the fairness purpose። ስለዚህ በዚህ ክራይም ኮንትሮል በምንለው ሞዴል ደግሞ ዋናው ፕራዮሪቲ የሚሰጠው ይሄ ኢንፎርስመንቱ ላይ ነው። ኢንፎርስመንት ፐርፐስ ለምሳሌ አሁን ክሪሚናል ፕሮሲጀር ያስፈለገበት ዋነኛ ምክንያት ይሄ የሶሳይቲውን ፒስ ከመጠበቅ አንጻር ሴኩሪቲ ከመጠበቅ አንጻር ነው ብለናል። ስለዚህ ክራይም ኮንትሮል ሞዴል ምን ያደርጋል? ይሄንን ኢንፎርስመንት ነው ሞር ፕራዮሪቲ የሚሰጠው ማለት ነው። repression of the criminal conduct is very important. the investigation is conducted to plea of guilty። በአጠቃላይ በቃ ወንጀለኞችን ፈልገው ከማግኘት ወንጀለኞችን ለፍርድ ከማቅረብ አንጻር ነው ዋነኛው ትኩረቱ ማለት ነው። the police should strike over the extra confession። ፖሊሶችም ትልቅ ስራ ይጠበቅባቸዋል። ለምሳሌ አሁን እዚህ ጋር ፖሊስ plays a central role in investigation due to resources are very limited, there are challenge to the government case። ፖሊስ ይሄ እንትኖችን ክራይሞችን ኢንቨስቲጌት አድርጎ እንዲያቀርብ በጣም ትልቅ ኃላፊነት ይጣልበታል። ለምን ከተባለ ሪሶርሳችን ሊሚትድ ስለሆነ እንዲሁም ደግሞ የገቨርንመንት ኬዞች ቻሌንጅ ስለሚኖርባቸው ማለት ነው። ስለዚህ according to the model mistake may be committed while identifying the guilty። ብዙን ትኩረታቸውን ኢንፎርስመንት ኦፍ ሎ ጋር ስላለ ሚስቴክ ሊፈጠር ይችላል ከጊልቲነት አንጻር። conviction of the innocent person is not seen as a problem። ንጹህ ሰውን ከማሰር ወይም ደግሞ ለፍርድ ማቅረብ ብዙ ሚስቴክ ነው ተብሎ አይታይም ማለት ነው። ብዙ እንደ ችግር ነው ተብሎ አይታይም። it would be better to convict one innocent rather than letting free 10 guilty individual። ስለዚህ በዚህ ሞዴል 10 ወንጀለኛ ሰዎችን ከምንለቃቸው አንድ ንጹህ ሰው ቢታሰር ይሻላል ብሎ ያስባሉ ማለት ነው። ስለዚህ ይሄ ሶሳይቲውን ከመጠበቅ አንጻር ምንለው እንዲሁም ደግሞ ወንጀለኛን ለፍርድ ከማቅረብ አንጻር የሚባሉትን ሀሳቦች ላይ ሞር ትኩረት ሰጥተው ይሰራሉ ማለት ነው። ማናቸው? ክራይም ኮንትሮል ሞዴሎች ማለት ነው። ሁለተኛው ደግሞ the due process model ምንላቸው ናቸው። the due process model gives priority to the fairness of the proceeding ወይንም independent function። ይሄ በጣም ፕራዮሪቲ የሚሰጡት ፌርነስ የሆነ ፕሮሲዲንግ ላይ ነው። ፌር የሆነ እነዛኛዎቹ ኢንፎርስመንቱ ላይ ሲያደሉ፣ እነዚህኛዎቹ ደግሞ አኪዩዝድ ላይ ሞር ትኩረትን የሚሰጡ ናቸው ማለት ነው። the due process model is distinguished from its emphasis on the avoidance of convicting innocent። በአጠቃላይ ኢኖሰንቱ ፐርሰን ላይ እሱን ትሪት ከማድረግ አንጻር ላይ እሱን ያለ አግባብ ወንጀለኛ ነው ብሎ ወደ እስር ቤት ከመክተት አንጻር ከመጠበቅ አንጻር ነው የሚሰሩት ማለት ነው። this may affect the public interest as offenders are set free። እንዲህ በሚሆንበት ጊዜ ደግሞ ሰዎች ንጹህ ሆነው ሊለቀቁ ይችላሉ። ይሄ ደግሞ ፐብሊክ ኢንተረስት ላይ አጌንስት ሊሆን ይችላል ማለት ነው። ይሄ ሞዴል ደግሞ ምን ብሎ ያስባል? 10 guilty men should escape rather than one innocent man should suffer። አንድ ንጹህ ሰው መከራ አንድ ንጹህ ሰው ከሚቸገር 10 ወንጀለኞች ቢለቀቁ ይሻላል ብሎ ነው የሚያምነው ማለት ነው። እዛ ጋር አንድ 10 ወንጀለኞች ከሚባረሩ አንድ ንጹህ ሰው ቢታሰር ይሻላል ብለው ሲሉ፣ እዚህ ጋር ደግሞ አንድ ንጹህ ሰው ሰፈር ከሚያረግ ወይንም ደግሞ ከሚታሰር ያለ ችግሩ 10 ወንጀለኞች ቢለቀቁ ይሻላል ብሎ ያምናሉ ማለት ነው። ሲስተም ኦፍ ክሪሚናል ፕሮሲጀር የክሪሚናል ፕሮሲጀር ሲስተም ነው የምናየው። አሁን ደግሞ ኤቭሪ ስቴትስ
wants to uphold the adjudicate to those who violate the criminal law. There are two major criminal procedure system, adversarial and acquisitorial. እንግዲህ ሁሉም ስቴቶች ወንጀለኛን ኢንቨስቲጌት ማድረግ ይፈልጋሉ፣ ሶሳይቲን ፕሮቴክት ማድረግ ይፈልጋሉ። ስለዚህ በዚህ ሂደት ውስጥ ሁለት አይነት ሲስተም አለ፣ adversarial እና acquisitorial የምንላቸው ማለት ነው። Their difference lies in the selection of the appropriate procedure in the process for effectively detecting and prosecuting criminals. ልዩነታቸው የሚመርጡት ዌይ ነው ሰሌክት የሚያደርጉት ይሄ የፕሮሲጀር አይነት ነው ማለት ነው። ሁለቱም ኢፌክቲቭ ይሆናል ብሎ የሚያስቡትን የሚመርጡበት ዌይ ላይ ነው ማለት ነው። ትሩስ ሁለቱም ኤማቸው ትሩስ ፋይንድ ማድረግ ነው፣ እውነታው ላይ መድረስ ነው። ግን የሚለያዩበት እውነታውን የሚፈልጉበትን ዌይ ሰሌክት ከማድረግ አንጻር ነው ማለት ነው። ስለዚህ ጀነራሊ ኮመን ሎው ሲስተም ፎሎ ዘ አድቨርሳሪያል acquisitorial in the civil law countries follow the inacquisitorial approach. እዚህ ኮመን ሎ የምንላቸው አድቨርሳሪያልን የሚለውን ሲስተም ሲከተሉ፣ ሲቪል ሎዎች ደግሞ ኢንአኩዚቶሪያልን ይከተላሉ ማለት ነው። Advocates of the adversarial system of justice believe that the competition between the two parties is best process for obtaining truth. ስለዚህ ሁለቱ መሀል ያለው ኮምፒቲሽን ሞር ቤስት እውነት ወዳለው ነገር ወይንም ይሄ በአጠቃላይ አድቨርሳሪያሎች ምን ብለው ያምናሉ? ውስጥ ያሉት ፓርቲዎች ወይንም ተከራካሪው ኬዙን ለተከራካሪ ወገኖች ብንተውላቸው መልካም ይሆናል ብለው ነው የሚያስቡት። ሁለቱ በሚከራከሩበት ወቅት ቤስት የሆነውን እውነታ ጋር እንድንደርስ ስለሚያደርገን ማለት ነው። Advocates of non-adversarial system believe that judicial control of the investigative process is the best way to uncover the truth. ስለዚህ ይሄ ኢንአኩዚቶሪያሎች ደግሞ ምን ብለው ያስባሉ? ይሄ ኮርት መካተቱ ጁዲሻል ኮንትሮል መኖሩ ቤስት ወደ ሆነው አንከቨር ወደ ሆነው እውነት እንድንደርስ ያደርገናል ማለት ነው። ስለዚህ የሁለቱን ልዩነት በደንብ እንመለከት ይሆናል ማለት ነው። their difference የመጀመሪያ አድቨርሳሪያል ያለው ሰው አድቨርሳሪያል emphasize the screening phase judge or referee ነው። ዋነኛው ልዩነታቸው እንዳትረሱ judge or referee involvement of judge to the case ነው። አድቨርሳሪያል ጊዜ judge referee ነው፣ ቁጭ ብሎ ነው የሚመለከተው ማለት ነው። ግን ወደ ኢንአኩዚቶሪያል በሚመጣበት ጊዜ judgeም እውነታውን ፍለጋ ላይ truth finding ላይ ኢንቮልቭ ያደርጋል ማለት ነው። እሺ the defendant is not expected to be cooperative እንዲሆን ብዙ አይጠበቅም። ዲፌንዳንቱ ኮኦፐሬቲቭ እንዲሆን አይጠበቅም። there is written in the codified law written የሆነ የተቀመጠ ኤቪደንስ ሎ አለ ማለት ነው። ያ ማለት አድቨርሳሪያል ወይንም ይሄ ኮመን ሎ የሚከተሉት ሀገራት እንደነ ዩኤስኤ የሆኑት ሀገራቶች ኮዲፋይድ የሆነ ኤቪደንስ ሎ አላቸው። ስለዚህ በዛ መሰረት ላይ ሆነው ነው እውነትን የሚፈልጉት ማለት ነው። ግን ወደኛ በሚመጡበት ጊዜ ደግሞ ሌላ ነው፣ እሱን ወደፊት እናየዋለን ማለት ነው። they focus on oral evidence and heavily allow cross examination. ይሄ ዋና ኤማቸው እንትን ኤቪደንስ ሎዋቸው ላይ እንደተቀመጠው ፎከስ የሚያደርጉት ኦራል ኤቪደንስ ላይ ነው። ምክንያቱም ኦራል ኤቪደንስ በሚደረግበት ጊዜ ክሮስ ኤግዛሚኔሽን ስላለ በክሮስ ኤግዛሚኔሽን ዋነኛው እውነታው ጋር እንድንደርስ ያደርገናል ብሎ ስለሚያስቡ ብዙ ኦራል ኤቪደንስ ላይ ነው የሚያተኩሩት ማለት ነው። ክሮስ ኤግዛሚኔሽንን በደንብ ስለሚጠቀሙበት one can be a witness for their case አንድ ሰው ለራሱ ኬስ ዊትነስ መሆን ይችላል ማለት ነው። የዓይን እማኝ ወይንም ምስክር መሆን ይችላል ማለት ነው። እዚህ በዛ መሰረት ሌላ እንደ ሌሎቹ ሰዎች ምስክር እንደሚሰጡ ሰዎች ምሎ በራሱ ዘንድ ራሱን ተክቶ ለራሱ ዊትነስ መሆን ይችላል ማለት ነው። እሺ ኢንአኩዚቶሪያል ጋር ደግሞ እንምጣ። emphasize the trial phase the judge directly involve ያደርጋል ማለት ነው። ጀጅ ኢንቮልቭ ያደርጋል በከዚህቹ መሃል። እዚህ በአድቨርሳሪያል ጊዜ ግን ጀጅ ሪፍሪ ነው ማለት ነው። ሁለተኛ ላይ the defendant expected through not required to cooperate እንዲያደርግ ኤክስፔክት ይደረጋል። ያ ማለት ዲፌንዳንቱ መረጃዎችን ለፖሊስ እንዲሰጥ ያለው ነገር እሱ ጋር ያለውን ነገር ደግሞ አሳልፎ ግልጽ አድርጎ እንዲያስቀምጥ ይጠበቃል ማለት ነው። that cooperation includes supplying information to investigator and answering question at trial እና በፍርድ ጊዜ ከፍርድ ቤትም ሆነ ከተከራካሪ ወገን የሚቀርቡትን ጥያቄዎች በደንብ እንዲመልስ ኮኦፕሬት እንዲደረግ ኤክስፔክት ይደረጋል ማለት ነው።
their evidence rule scattered in different laws እንግዲህ እንደምናውቀው እኛ ኢትዮጵያውያን ግልጽ የሆነ ኤቪደንስ ሎ የለንም ግን ኤቪደንስ ሎአችን በተለያዩ ህጎች ማለት ይገባሉ ለምሳሌ አሁን ሲቪል ኮድ ላይ ያለ ኤቪደንስ ህጋችን ክሪሚናል ኮድ ላይ ያለ ክሪሚናል ፕሮሲጀራል ኮድ ላይ አለ እና እነዚህ ኤቪደንስ ሎዎቻችን በተለያየ መልኩ የተበተኑ ናቸው ማለት ነው ይሄ ስካተርድ የሆነ ቦታ ነው የሚገኘው ኮዲፋይድ ሆኖ ግልጽ ሆኖ የተቀመጠ ነገር የለውም በኢን ፕሮሲጀራል ሲስተም ጊዜ they focus on documentary evidence ቅድም እንዳልኳችሁ እንግዲህ ብዙውን ትኩረታቸውን የሚሰጡት ዶክመንተሪ ኤቪደንስ ላይ ነው እሺ እዚህ ጋር ስንመጣ ግን ፎከስ የሚያደርጉት ኦራል ኤቪደንስ ላይ ነው ማለት ነው ምክንያቱም እንትን አለ ብለው ስለሚያስቡ ይሄ ክሮስ ኤግዛሚኔሽን አለ ክሮስ ኤግዛሚኔሽን በደንብ ይረዳናል ብለው ስለሚያስቡ ኦራል ኤቪደንስ ላይ ሲያተኩሩ እዚህ ላይ ግን ዶክመንተሪ ኤቪደንስ ነውና ካያችሁ በሲቪል ኬዞች ላይ ራሱ ዶክመንቶች በጣም ይፈልጋሉ ለምሳሌ በኮንትራክት ዙሪያ ሰዎች የሚጣሉ ከሆነ መጀመሪያ ውል የተዋዋሉበትን ወረቀት እንዲያመጡ ኦሪጂናሉን ወረቀት እንዲያመጡ ፍርድ ቤት ያዛቸዋልና እሱን በአውተንቲኬሽን በማየት እውነታው ላይ ይደርሳል ተብሎ ስለሚታሰብ ዶክመንተሪ ኤቪደንሶች ላይ ነው የምናተኩረው ኢትዮጵያውያን ብዙ ጊዜ ማለት ነው እሺ one cannot a witness for his case እና ኮንሶሪያል ጊዜ ደግሞ one cannot a witness for his case አንድ ሰው ለራሱ ዊትነስ መሆን አይችልም ለራሱ ኬዝ ዊትነስ መሆን አይችልም ብለው ነው የሚያምኑት ማለት ነው ስለዚህ ልዩነታቸው እንደዚህ ነው ሪያሊቲውን እንመልከት In reality, it is not possible to find a purely adversarial or a purely inacquisitorial system. እንግዲህ ቅድም እንደተነሳ ነው ይሄ ኮመን ሎ ሌጋል ሲስተሞች አድቨርሳሪያልን ይጠቀማሉ ሲቪል ሎዎች ደግሞ ኢንአኩሬሲዮናል ብለን ተነስተናል ግን ወደ እውነታው ስንመለስ ፒውርሊ አንደኛውን ሲስተም ብቻ ይዞ የሚጓዝ እንትን የለም ህግ የለም The US system, a purely adversarial system, requires the accused to assist the government in the truth-finding process. No jurisdiction with the inacquisitorial system expressly authorizes compulsory of self-incrimination. ስለዚህ እንደምንመለከተው እዚህ ላይ እንደምናወራ ፒውርሊ የሆነ እንትን የለም ማለት ነው ስለዚህ ከአድቨርሳሪያልም ከኢንአኩዚቶሪያልም ወስደን እናስቀጥለው ማለት ነው In practice, therefore, the question is not whether the criminal justice system is an adversarial or inacquisitorial. Rather, it is whether it is more of one of the other. ስለዚህ አንዱን የመከተል ያለ መከተል ሳይሆን የትኛው ነው ሞር ጥቅም ያለው የትኛው ብንከተል የትኛውን ብናደርግ ነው ለክሪሚናል ጀስቲስ ሲስተሙ አሪፍ የሚሆነው የሚለው ጋ ነው ማለት ነው ስለዚህ ወደ ኢትዮጵያ ስንመለስ ደግሞ ኢትዮጵያን ስናያት ደግሞ የኢትዮጵያ ሲስተም ደግሞ ምንድነው የሚለው ጋር ኢትዮጵያ seems allows to follow the mix of both ኢትዮጵያ እንግዲህ እንደሚያሳየው የሁለቱ ሚክስ እንደምትጠቀም ነው our substantive law seems to derive from a continental legal system the procedural one mainly from the common law legal system so we can say that Ethiopia criminal system is the mix of both criminal justice ስለዚህ ኢትዮጵያን በመለከትበት ጊዜ የሁለቱ ሚክስ እንደሆነች ያስታውቃል ማለት ነው ስለዚህ ይሄ ዊትነሶች እንዴት ክሮስ ኤግዛማይን ይደረጋሉ የሚለው ፓርት ላይ የአድቨርሳሪያል ሎውን እንደምንከተል ሲያሳይ ጀጆች ደግሞ ኬዙ ላይ ኢንቮልቭ አድርገው ዊትነሶች ድጋሜ እንዲጠሩ ወይንም ደግሞ ዲፌንዳንቱ እንደዚህ ማድረግ አለብን የሚሉትን ጣልቃ ገብነት ውሳኔዎችን ሲሰጡ ደግሞ ኢንአኩዚቶሪያል እንደሚከተሉ ያሳብቃል ማለት ነው ህጋችን ስለዚህ ወደ ኢትዮጵያ ስንመለስ የሁለቱ ጥምር ፕሮሲጀር ወይንም ህግን ነው የምትከተለው ማለት ነው እንግዲህ ለዛሬ ያለን ቆይታዬን ይመስል ነበር በቀጣይ ደግሞ ቻፕተር 1 ፓርት 2 እንመለከታለን ማለት ነው እስከዚያው ሰላም ቸርስ